ኢኮኖሚው ዓለም የኢትዮጵያ መንግስት በከተማ ነዋሪዎች መካከል ፍትሃዊ ሀብት ክፍፍል የሚያሰፍን ያለው የንብረት ታክስ በህዝብ ተወካዮች ምክር ቤት ከመጽደቁ በፊት በአባላቱ መካከል ሞቅ ያለ ክርክር አስነስቷል። ከምክር ቤቱ ህግ አውጪዎች 255 ብቻ በተገኙበት መደበኛ ጉባኤ በአዋጁ ላይ ጠጠር ያለ ተቃውሞ ያቀረቡት የተቃዋሚ ፓርቲዎች አባላት ናቸው። በ4 ተቃውሞና በ10 ድምፀ ተአቅቦ በአብላጫ ድምፅ የጸደቀው አዋጅ የክልል መንግስታት በአካባቢ መስተዳድሮች አማካኝነት በንብረት ላይ የሚጣል ግብር እንዲሰበስቡ ስልጣን የሰጠ ነው። አዋጁን መርምሮ የተሰጡ ማሻሻያዎችን በማከል ለህዝብ ተወካዮች ምክር ቤት ያቀረበው የፕላን በጀትና ፋይናንስ ጉዳዮች ቋሚ ኮሚቴ በፍጥነት እየጨመረ ያለውን የከተማ ነዋሪ የመገልገያ ፍላጎት በአግባቡ ለማሟላት የሚያስችል ገቢ ትርጉም ባለው ሁኔታ ለማመንጨት የሚረዳ እንደሆነ ገልጿል። አዋጁ የመሬት ነክ ንብረት ግመታ እንደዚሁም የንብረት ታክስ አጣጣልና አሰባሰብ የሚካሄድበት ወጥነት ያለው ግልጽነትን የሚያረጋግጥና የገበያ ስርዓት የሚያሰፍን እንደሆነ ቋሚ ኮሚቴው እምነቱን ገልጿል። አዲሱ አዋጅ በመንግስት ሀገር በቀል የኢኮኖሚ ማሻሻያ መርሃ ግብር መሰረት የሚካሄደው የታክስ ማሻሻያ አካል እንደሆነ የተናገሩት የፕላን በጀትና ፋይናንስ ጉዳዮች ቋሚ ኮሚቴ ሰብሳቢ አቶ ደሳለኝ ወዳጄ የልማት እቅዶችን ለማስፈጸም የሀገር ውስጥ ገቢን ማሳደግ አስፈላጊ እንደሆነ ተናግረዋል። ዘላቂ የልማት ፋይናንስ ለመፍጠር ስራ ላይ በሚገኙ ህጎች ገቢ መሰብሰብ ብቻውን እንደማይበቃ ያስረዱት አቶ ደሳለኝ አዳዲስ የታክስ አይነቶች መጣል ሌላው አማራጭ እንደሆነ አስረድተዋል። የከተሞች መስፋፋትና አጠቃላይ እድገት ተከትሎ ሰፋፊ ፍላጎቶች፣ የልማት ፍላጎቶች እየመጡ ነው። ያንን የልማት ፍላጎቶች በመንግስት ወጪ ብቻ መሸፈን አይቻልም። ብዙዎቹ ከተሞቻችን ከጠቅላላ የልማት ፍላጎታቸው 70% የሚሆነውን በፌዴራልና በክልል የሚደጎሙት። ስለዚህ ይሄ የመንግስትን ወጪ መጋራት አለባቸው። በአንድ በኩል ቀጣይ ለሚፈለገው ልማትም ከተሞች የራሳቸውን የገቢ አቅም ለማሳደግ መሰብሰብ አለባቸው። ይህን ከሚሰበስቡት ውስጥ አንዱ የንብረት ታክስ ነው። ስለዚህ ይህንን ወደ ስራ ማስገባት ከፌዴራል ላይ ያለውን የበጀት ጫና መቀነስ፣ ከተሞች ደግሞ በራሳቸው እየጠነከሩ እንዲሄዱ የማድረግ ጉዳይ ነው የሚሆነው። በአዋጁ መሰረት ዜጎች የሚከፍሉት የግብር መጠን የሚወሰነው ባለፈው ታህሳስ በጸደቀው የሪል ስቴት ልማትና የማይንቀሳቀስ ንብረት ግብይትና ግመታ አዋጅ መሰረት ነው። ይህ የግብር አይነት አንድ ንብረት ከዓመት ዓመት በሚያሳየው የዋጋ ለውጥ ላይ የሚጣል ነው። በአዋጁ መሰረት የንብረት ታክስ የሚከፈልበት ከአንድ ንብረት የገበያ ዋጋ 25 በመቶ ብቻ ነው። ይሁንና የገንዘብ ሚኒስቴር በጥናት ላይ በመመስረት ታክስ የሚከፈልበትን ዋጋ ከፍ ወይም ዝቅ የማድረግ ስልጣን ተሰጥቶታል። እኛ ካስቀመጥናቸው የታክስ መክፈያ ምጣኔ ውስጥ ለቤት ከ0.1% እስከ 1% ነው። ለመሬት ደግሞ ከ0.2% እስከ 1% ነው። በዚህ ውስጥ የትኛውም ክልል ወይም ከተማ አስተዳደር ሲጀምር ከ0.1% ነው መጀመር ያለበት ነው የሚለው 11(3) ተመርኋ ላይ ከ0.1% ነው መጀመር ያለበት ካለ በኋላ በአራተኛው ዓመት ላይ የመጨረሻው ላይ መድረስ አለበት ይላል። የሚከፈለው የታክስ መጠን በየዓመቱ ከ0.1 በመቶ እስከ 1 በመቶ እየጨመረ የሚሄድ ነው። ጭማሪውን የህዝቡን ፍላጎት ስሜትና አጠቃላይ አቅም በማጥናትና በመመካከር የመወሰን ስልጣን ክልሎች ተሰጥቷቸዋል። ቢያንስ 20 ሚሊዮን የሚገመት ያለው ሰው ቤት በአመት አንድ ክፍያው ባለ 20 ሚሊዮን ነው 5,000 ነው ሊሆን ይችላል። ይህንን በሁለት ጊዜም የመክፈል እድል አለ። 10 ሚሊዮን ብር ግምት ያለው ቤት ካለ 2500 ነው የሚከፍል። ይሄ በአመት አንዴ ነው። 5 ሚሊዮን የሚገመት ካለው 1250 ነው የሚከፍል። ይሄ በአመት አንዴ ነው። 1 ሚሊዮን የሚገመት ቤት ያለው ነዋሪ በአመት አንዴ 250 ብር ነው የሚከፍል። የፌዴራልና የክልል መንግስታት ተቋማት የንብረት ታክስ አይከፍሉም። ለህብረተሰቡ ነፃ የማህበራዊ አገልግሎት የሚሰጡ ድርጅቶች ለዚሁ አገልግሎት የሚጠቀሙበት ቦታና ህንፃ ከንብረት ታክስ ነፃ ሆነዋል። የሃይማኖት ተቋማት ለአምልኮና ለመካነ መቃብር አገልግሎቶች የሚጠቀሙባቸው ቦታዎችና ህንፃዎችም ተመሳሳይ ዕድል አግኝተዋል። አዋጁ ዝቅተኛ ገቢ ላለው አንድ ቤተሰብ በመኖሪያነት አገልግሎት እየሰጠ ያለ የመኖሪያ ህንፃ የንብረት ታክስ እንደማይከፈልበት ይደነግጋል። ይሁንና ዝቅተኛ ገቢ ያለው የሚባለው ማን ነው? ይህ አወዛጋቢ ጉዳይ ነው። የብልጽግና ፓርቲ አባል የሆኑት አለሙ ጎንፋ ብያኔው ከቦታ ቦታ የሚለያይና ለአተረጓጎም ክፍት እንደሆነ በምክር ቤቱ ተናግረዋል። አዲስ አበባ ላይ ያለ ዝቅተኛ ገቢ ወደ ክፍለ ሀገር ሲሄድ ከፍተኛ ሊሆን ይችላል፣ ከኑሮ ውድነት ጋር ከቤት ኪራይ ጋር ተያይዞ። ስለዚህ እሱን ሰው እንደፈለገ ስለሚያደርገው ግልጽ የሆነ ነገርም ስለሌለ ዝቅተኛ ገቢ ምንድን ነው? ባለፈው እንዳነሳ ነው ከተቻለ ጡረተኛ አይክፈል፣ ከ60 ዓመት በኋላ ያለ ሰው ገቢ የሌለው አይክፈል ከተባለ እሱን ማስቀመጥ ወይም ደግሞ ዝቅተኛ የንግድ
ሁኔታ ውስጥ ያሉት የትኛው ደረጃ ላይ ያሉት ነው የማይከፍሉት ካላልን በስተቀር ዝቅተኛ ካልን መለኪያ የለውም። የተቃዋሚው የአማራ ብሔራዊ ንቅናቄ አባል የሆኑት አበባው ደሳለው 1 እና 2 ክፍሎች የሚያከራዩ የመንግስት ሰራተኞች ከኢኮኖሚው ነባራዊ ሁኔታ አኳያ የንብረት ታክስ መክፈል ይችላሉ ወይ የሚል ጥያቄ አቅርበዋል። ካለው በአሁን የኑሮ ውድነት የተነሳ እንደውም የኢትዮጵያ ሰራተኞች ማህበራት ኮንፌዴሬሽን ሳይቀር የኢትዮጵያ መንግስት ሰራተኞች ታክስ ይቀነስ ያለ በተደጋጋሚ በሚያቀርብበት ሁኔታ የመንግስት ሰራተኞችንስ ኤክስክሉድ ማድረግ አይቻልም ወይ? እነዚህ የህብረተሰብ ክፍሎች ይችላሉ ተብለው ከፍተኛ ጫና ውስጥ እንዳይገቡ ማለት ነው። ከታክስ ግብር ነፃ ለመሆን የሚያበቃው ዝቅተኛ ገቢ ስንት ነው የሚለው ጉዳይ አዋጁ እንዲጸድቅ ለህዝብ ተወካዮች ምክር ቤት ያቀረበውን ቋሚ ኮሚቴ ጭምር ያወዛገበ ነው። አቶ ደሳለኝ ወዳጄ ጉዳዩን የመወሰን ስልጣን ለክልሎች እንደተሰጠ አስረድተዋል። ዝቅተኛ ገቢ ያለው በስንት ደረጃ ነው፣ ገቢው ምን ያህል ነው፣ ካሬው ምን ያህል ነው የሚለውን በእኛ ደረጃ መለየት ስላስቸገረ ይህንን 2-3 የካየን በኋላ ኦልሬዲ ክልሎች ከየራሳቸው ኮንቴክስት አይተው ዝቅተኛ የሆነውን ሊያስቀምጡ ቢችሉ ግን አንድ ሰው የሚያኖር ዝቅተኛ መኖሪያ ብለን ብናስቀምጥ በሚል በዚህ ነው የሄድንበት። የጠቅላይ ሚኒስትር አብይ አህመድ መንግስት ከንብረት ታክስ ለመሰብሰብ የተነሳው የኑሮ ውድነት በኃይል በበረታበት ወቅት ነው። መንግስት ከታክስ የሚሰበስበውን ገቢ ከአጠቃላይ ሀገራዊ ምርት ወይም ጂዲፒ አኳያ ያለውን ምጣኔ 4 በመቶ የመጨመር እቅድ አለው። በህዝብ ተወካዮች ምክር ቤት የተቃዋሚ ፓርቲዎች ተወካዮች ግን የንብረት ታክስ በሸማቾች አቅም ላይ የሚያስከትለው ጫና አስክቷቸዋል። የቦሮ ዴሞክራሲያዊ ፓርቲ አባል የሆኑት መብራቱ አለሙ አዲሱ ታክስ ካሰጋቸው መካከል ናቸው። የዋጋ ንረቱ፣ የኑሮ ውድነቱ፣ የማክሮ ኢኮኖሚው አለመረጋጋት እንዲሁም የድህነት መጠኑ እጅግ በጣም እየጨመረ ስለመጣ በተለይ አነስተኛ ገቢ ያላቸው የንብረት ባለቤቶች ይህንን የንብረት ታክስ የመክፈል አቅማቸው እጅግ በጣም ሊፈትን ይችላል። ይህን ንብረት ታክስም ደግሞ ስንጨምር ተከራዮች በሚሸጧቸው ሰርቪሶች ዋጋዎች ላይ ስለሚጨምሩ ፋይናሊ እንዲዞሩም ከፍተኛ የሆነ የኑሮ ውድነትና የዋጋ ንረት ሊያጋጥመው ስለሚችል ከዚህ ለመዳን ምን ታሳቢ ተደርጓል? የአማራ ብሔራዊ ንቅናቄ ተወካይ የሆኑት ደሳለኝ ጫኔ የኢትዮጵያ ገቢዎች ሚኒስቴር ባለፉት 6 ወራት 451.4 ቢሊዮን ብር ከታክስና ከጉምሩክ ቀረጥ መሰብሰቡን ይፋ እንዳደረገ ለምክር ቤቱ አስታውሰው አሁን ስራ ላይ በሚገኙ የግብር አይነቶች መንግስት ወጪዎችን ወደሚሸፍንበት ደረጃ እየደረሰ ነው ማለት እንደሚቻል ተናግረዋል። ገቢው የተሰበሰበው በርካታ የማህበረሰብ ክፍሎች ዋጋ እየከፈሉ ነው ያሉት አቶ ደሳለኝ ጫኔ የአዲሱን የንብረት ታክስ ፍትሐዊነት መቀበል እንደሚቸገሩ ለምክር ቤቱ አስረድተዋል። አንድ የመንግስት ሰራተኛ በደሞዙ ቤተሰብ መርቶበት 35% ታክስ ከፍሎበት ተበድሮ ደግሞ መኖሪያ ጎጆ ቀልሶ ለዛም ደግሞ የብድር እየከፈለ እዛም ላይ ፕሮፐርቲ ታክስ መክፈል እኔ ከመቀማት ነጥያ ላይ መንግስት ቢያንስ 80-90% ወጪዎቹን መሸፈን ከቻለ በገቢ ሌላ ጫና ለምንድን ነው ማህበረሰባችን ላይ የምንከፍለው? ሁለተኛ የመንግስት ሰራተኛና ዝቅተኛ ነጋዴዎችም ከዚህ ታክስ ኤግዘምት መደረግ አለባቸው ተብሎ የተነሳውን ነገር ነው የምደግፈዋለሁ። በአጠቃላይ ግን በንግዱ ማህበረሰብም ዘንድ ከፍተኛ የሆነ መማረር ተፈጥሯል። በተደራራቢ እየመጡ ባሉ በማህበረሰቡ ላይ በሚጣሉ ግብርና ታክሶች ፍትሐዊነቱን በደንብ ብንነጋገርበት መንግስትም ወጪዎቹን በገቢ ወደ መሸፈን ደረጃ ከተጠጋ ይህን አዲስ ታክስ ቤዝ ማስተዋወቅ ፍትሐዊ ነው ወይ? እኔ አይደለም ብዬ እከራከራለሁ። ሌላው አወዛጋቢ ጉዳይ ከንብረት ታክስ የሚሰበሰበው ገቢ ለየትኛው ስራ ይውላል የሚለው ነው። የአብን አባል የሆኑት አቶ አበባው ደሳለው ከንብረት ታክስ የሚሰበሰበው ገቢ ከአንገብጋቢ ስራዎች ይልቅ ጠቅላይ ሚኒስትር አብይ አህመድና መንግስታቸው ለሚያቀነቅኑት አወዛጋቢው የኮሪደር ልማት ሊውል እንደሚችል ስጋታቸውን ገልጸዋል። በአሁኑ ሰዓት ከተሞች ከሚያተኩሩበት አኳያ የኮሪደር ልማት ላይ ይውላል ተብሎ ነው የሚጠበቀው። ምክንያቱም የተጀመሩ መንገዶች ተቋርጠዋል። የተጀመሩ ትምህርት ቤቶች፣ ጤና ጣቢያዎች፣ የተለያዩ በቀጥታ የህብረተሰቡ ኑሮ ያሻሽላሉ ተብሎ የሚገመቱ የልማት ስራዎች ስለተቋረጡ፣ ነገር ግን የኮሪደር ልማት ደግሞ በፍጥነት የህብረተሰቡን ኑሮ ያሻሽላል ተብሎ ስለማይገመት እዚህ ላይ እንዴት ነው የህብረተሰባችን ችግር የኑሮ ውድነቱን ሊቀርፍልን የሚችለው? የታክስ ጭማሪ በአዋጁ ላይ ለተነሱ ጥያቄዎች መልስ የመስጠት ኃላፊነት የተጣለባቸው የፕላን በጀትና ፋይናንስ ጉዳዮች ቋሚ ኮሚቴ ሰብሳቢ አቶ ደሳለኝ ወዳጄ ከንብረት ታክስ የሚሰበሰበው ገቢ ለኮሪደር ልማት አይውልም ብለው ማረጋገጫ ባይሰጡም ለ2 ወራት አጠቃቀሙን የተመለከተ ውይይት እንደሚደረግ አስረድተዋል። ታክሱ የሚውለው ለአካባቢው መሰረተ ልማት ነው። ህብረተሰቡ ለ2 ወር ለ60 ቀን ይወያያል። ታክሱን ገና ወደ ስራ ከማስገባት በፊት የከተማው ነዋሪ ከተወያየ በኋላ ምን ይሰራ እዚህ አካባቢ የሚለውን ይለያል። ከዛ ላይ ለመሰረተ ልማት ለልዩ ልዩ አገልግሎቶች ከተማው የሚፈልገው ልማት እንዲውል ነው የሚደረገው።
አቶ ደሳለኝ ወዳጄ የንብረት ታክስ አዋጅ ሀብት ባፈራ ላይ የሚጣል በመሆኑ ፍትሐዊነትን ለማረጋገጥ እንደሚያግዝ ተናግረዋል። ይሁንና አቶ ደሳለኝ ወዳጄ አዋጁ በግብር ከፋዮች ላይ ሊያሳድር የሚችለውን ጫና ግን አልተቀበሉትም። ይሄ የኑሮ ውድነትን በተለየ ሁኔታ ሊያባብስ የሚችል አይደለም። ለምን? በተፈጠረ ሀብት ላይ ነው ታክሱ የሚጣለው። ታክስ የሚከፍለው ቤት ያለው ነው፣ ቤት የሌለውን አይመለከትም። ሀብት ያለው ነው፣ ሀብት የሌለውን አይመለከትም። የሀብት ነው የተፈጠረ ሀብት ነው፣ በዛ ላይ ነው እንዲከፈል የሚፈለገው። በተጨማሪም ይሄ የንብረት ታክስ የሚከፈልበት የመክፈል አቅም ያለውን ነው። ከሌለው ለምሳሌ ሲኒየር ዜጎች የምንላቸው ወይም ደግሞ መክፈል አቅም ከሌላቸው ሳይከፍሉ ይቆያሉ። ቤታችሁን ሽጣችሁ ክፈሉ አይባሉ። መክፈል የማይችሉ መሆናቸውን ከተማ አስተዳደሩ እስካረጋገጠ ድረስ ምንድነው የሚሆነው? እነዚህ መጨረሻ ላይ ሲያወርሱ ወይ ሲሸጡ፣ ቀደም ሲል በአዋጁ ላይ 5 ዓመት ነበር፣ እሱ ይበዛል በሚል አሻሽለውን 2 ዓመት አድርገነዋል። የ2 ዓመት ክፍያ እንዲከፍሉ ነው የሚደረገው። ከዛ ሌላ ነው በጣም ችግር ያለበት ከሆነ ነፃ የሚሆንበት እድል እንዳለም ጭምር ታሳቢ ይደረግ። አድማጮች፣ የዛሬው መሰናዶ ጠናቀቀ። እሸቴ በቀለ ነኝ። ጤና ይስጥልኝ።